እርግብን ያበሳጫት አቶ መስፍን እስኪ ውጭ ጠብቂን፣ እኔ ሀናን ማናገር እፈልጋለሁ ሲላት ነበረ። ሂጂ ወደ ውጭ ሰላም ታገኛታለች ይላታል። በጣም ትበሳጫለች። ይሄ ደግሞ ምን ማለት ነው ትላለች። በቃ ሂጂና ጠብቂኝ፣ የሆነ በቃ ማራት ነገር ስላለ ነው ይላል። እናም በድንጋጤ ምን ነው ጋሼ በሰላም ነው ትላለች። እና እርግብ ልክ እንደወጣች አባትሽ እዚህ ካሉ ማየት ይችላለሁ ይሏታል። ማለት ለምን ትላለች። አባትሽን በጣም እንደምትወጃቸው ሰላምና ምናሴ ነግረውኛል እና ታዲያ ብላ ሀናን በጣም ትደነግጣለች። ማማ እዚህ ሆስፒታል ከሆኑ ብታዋወቃቸው በጣም ደስ ይለኛል ይሏታል። ሀናም በጣም ደነገጠች። ሀናም በድንጋጤ በፍጹም አይሆንም ትላለች። አቶ መስፍንም ቆይ ለምን ሀና ይሏታል። ይውላት አባዬ ቤተሰቦች እንዳገኙ አያውቅም፣ ስለዚህ መታወቁም ደግሞ በጣም ከባድ ነው ትላለች። ቆይ እንዴት ደግሞ ይህ ደግሞ ምን ማለት ነው? ለምን አያውቁም ይሏታል። ቆይ እኔ የምልሽ ልጃቸው አለመሆንሽን አልነገርሻቸውም ብለው ኮስተር ብሎ ይጠይቃታል። ሀናም ትደነግጣለች። አዎ በደንብ ነግሮኛል፣ ግን ደግሞ ይህን ነገር ካወቀ ጥየው የሚሄድ ይመስለውና ይሞትብኛል። ስለዚህ ይህን ነገር ደግሞ መናገር አልችልም ትላለች። እንዴት ነው የሚሞቱት? ይሄ እኮ በጣም ቀላል ነው ይላታል። አዎ ለአንተ በጣም ቀላል ነው፣ ለአባዬ ግን በጣም ከባድ ነው። እንዴት እንዳሳደገኝ እኔ እሱና ከዛ ፈጣሪ ነው የሚያውቀው። ስለዚህ ይሄ ነገር ለሱ በጣም ከባድ ነው ትላለች ሀና። የኔ አባት እንኳን አይደለምና ቤተሰቦችን ማግኘት የቤት ሰራተኛ እንደሆንኩም አያውቅም ትላለች። አቶ መስፍንም በጣም ይገርመውና ይህ ደግሞ ምን ማለት ነው? እንዴት ነው የቤት ሰራተኛ ለመሆንሽን የማያውቁት? ስራሽ እንዴት አያውቁም ብሎ ይጠይቃታል። አባዬን የሚረዱ የሚያውቁ ሰዎች ናቸው። ለማንኛውም እርስዎ ወደ ቤት ሄዱ ትላለች። አቶ መስፍንም እሺ ካልሽ ይሁን፣ ግን ደግሞ ውጤቱ ምንም ይሁን ምንም አንቺ ግን መጨነቅ የለብሽም ይሏታል። እኔ አባዬ እያለልኝ መቼም ተጨንቄ አላቅም። እኔ እውነቱን ለማወቅ እንጂ ቤተሰብ ፍለጋ አይደለም የመጣሁት ትላለች ሀና። እናም እሺ በቃ አመሰግናለሁ ትልና ትሄዳለች። አቶ መስፍንም በጣም ይመለከታትና እንዴት አድርገው ቢያሳድጓት ነው? ወይኔ አምላኬ ወይ አደራህን ይችን የመሰለች ልጅ አሳይተህ አትንሳኝ ይላል። ይህ ማለት እንግዲህ ሀናን ሙሉ ለሙሉ ልጃቸው እንድትሆን በጣም ይፈልጋል። ነገር ግን ደግሞ መጀመሪያም እንደመጣም ሀና ልጃቸው እንደሆነች ነው ያወቀው። እና ግን ወይዘሮ ሜላት ግን በፍጹም ልጅ አይደለችም ስላለችም ኧረ ተይ እንደዚህ እንኳን አትናገሪ፣ በኋላ ላይ የሚቆሽሽን ነገር አትናገሪ ሲላትም ነበረ። ሀና ሌባ ነች፣ አጭበርባሪ ነች ስትል በፍጹም እንደዚህ አይነት ልጅ አይደለችም፣ እባክሽን ሜላት ተረጋጊ ሲላትም ነበረ። ወይዘሮ ሜላት ሁላችንም እንደምናውቀው ውሸታም ነች ሀና፣ አጭበርባሪ ነች በማለት አሁን ላይ ፊት ነስታታለች። ጭራሽም ስታያት ራሱ ማውራት እንኳን አትፈልግም። እርግብም ለማስመሰል እማዬ አንድ ነገር ልንገርሽ እባክሽን ሀናን ፊት አትንሻት። በቃ አዎ ሀና ብዙ ነገር አድርጋለች፣ ዋሽታናለች፣ ግን ደግሞ እንደዚህ ፊት አትንሻት፣ በቃ እንዲሁ ሳያትም ታሳዝነኛለች ስትልም ነበረ። ይህ ደግሞ እንደዚህ በያስ ስላለቻት ነው። ወይዘሮ ባዩሽ ጸባይሽን ካላስተካከለች በተለይ ምናሴ አያም ማሳመን አለብሽም ስትላት ነበረ። ወይዘሮ ሜላት አልጋ እየነጠፈች እያለ እርግብም ትመጣለች። እማዬ እንዴት ነች ብላ ትስማታለች። የኔ ልጅ መጣሽ፣ እንዴት ነበር? አሪፍ ነበር። ምን የሰራች ነው ስትላተኝ፣ ምን እባክሽ ይቺ ልጅ እኮ ስራውን ሁሉ ትተዋለች፣ ይኸው አልጋ እያነጠፍኩ ነው ትላለች። እና ግን እውነት መጥገብ ካለባት በላይ እየጠገበች ነው እማዬ ትላታለች። ወይዘሮ ሜላትም እሷ ምን ታርክ፣ እኛንን እንጂ እንደ ህፃን ልጅ እንደዚህ የምናቀብጣት እያለች እችም እርግብ ታቃጥራለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ በጣም ደህና ነኝ። ውድ ቤተሰቦች የዚህ ቻናል አዲስ ናችሁ ሰብስክራይብ ላይ ሼር በማድረግ ቤተሰቡ ነው ቤተሰብናችሁን ከልብ ነው አመሰግናለሁ። ዛሬም በአዲስ ቪዲዮ ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። እርግብ አሁንም ቢሆን ተንኮሏ እንደቀጠለ ነው። ነገር ግን ደግሞ ትንሽ ደቂቃዎችና ሰዓታቶች ነው የቀሩት ልትጋለጥ ማለት ነው። ሁሉም ነገር ሊያበቃላት የምርመራ ውጤት ከመጣ በኋላ
ለእሷ በጣም ከባድ ነው የሚሆነው። ምክንያቱም ምን ብላ እንደምትዋሽ እንኳን አይታወቅም። ግን ደግሞ የተማመነችውን ተማምናለች። ምክንያቱም ደግሞ ወይዘሮ ባዩሽ ውጤቱን ለመቀየር ስላሰበች ነው። እናም እንዳታስቢ ምንም ችግር የለም ብላ ማለት እንዳትፈራ እያደረገቻት ነው። ነገር ግን ደግሞ አሁን ውጤቱ ቢቀየርና ከዛም በኋላ ሀና በጣም ይደብራታል። ሲቀጥል ከስራም አባራታለሁ ብላለች ወይዘሮ ሜላት። ከስራም ከተባረረች ሀና ደብሯት ሲያይ ደግሞ ያው ለአሴር ሁሉን ነገር ስለነገረችው እናም እንዴት እንደዚህ ሊሆን ይችላል ይደብራል። ከዛም በኋላ ለቸምሱ ሊነግረው ይችላል። ቸምሱ ደግሞ ሀና እንዴት ሆና ተደብራ ማየት በጣም ስለሚከብደው እውነቱን ሁሉ ነገር ተተናግረው ማለትም ያዋርዳታል። ምክንያቱም ይህ ምንን ምስጢር የሚያቀሰው ሶስተኛ ወገን ስላለ ማለት ነው። ከሶስትም አልፎ አራት ናቸው ይህን ነገር እንዲሁም ደግሞ የሀናን መስቀልና እንዲሁም ፎቶ ሰርቆ የወሰደው ቸምሱ ስለሆነ ከዛም ደግሞ ያንን ሰርቆ ከወሰደ በኋላ እንኳን ስለተሰማው ብቻ መቶ አባባን በጣም ይቅርበሉኝ ብሎ እግራቸው ላይ ወድቆ ምን አድርገ ነው እንዳትሉኝ፣ ግን ደግሞ አጥፍቻለሁና ይቅርበሉኝ ብሎ ሲጠይቅ ነበር ማለት ነው። እርሳቸው ምንድን የሆንከው ምንድነው ችግር? ለምን አትነግረኝም? የሚሆንከው ልጅ የምንሆነ ነሆን ብሎ ግራ በማጋባት እሺ ይቅርታ አድርጌላል ይሉታል። እናም ለአሴር እንደዚህ መቶ ከጓደኛ ምን እንደሆነ እንኳን ሳላቅ ይቅር በሉ ብሎ አለ ብሎም ነበር ማለት ነው ባለፈው ክፍል። ስለዚህ ይህ ነገር ደግሞ ሀና ስትጎዳ ማየት ስለማይፈልግ ምክንያቱም በተዘዋዋሪም ቢሆን ብሩን የእሷን መስቀልና ፎቶ ቢወስድም በተዘዋዋሪ ቸምሱ ብሩን ለእሱ አይደለም ያደረገው። ምክንያቱም ደግሞ ለአሲር ነው የሰጠው ማለት ነው። ለአባባ መታከሚያ ይሆናል ብሎ ምንም ነገር ሳያደርግ ሳያጎል ነው የሰጠው። ግን ደግሞ የት ነው አመጣው ከየት ነው እንዳትለኝ ሲለውም ነበር ማለት ነው። እናም ማለትም ሰርቆ መስሎት አሲርም ከየት ነው ሁሉ ብር ያመጣው በጣም ብዙ ብር እኮ ነው ሲለው በቃ ይህንን ነገር አትጠይቀኝ፣ ግን ዝም ብለህ የወስደህ አሳክማቸው ብሎታል ማለት ነው። እኔ በተዘዋዋሪ የሀና መስቀል ሄዶ ነው ማለት ነው። መስቀሏን ቢወስደውም ግን ለራሱ አላደረገውም። ግን ደግሞ ይህን ሁሉ ሚስጥር ተናግሮ ከዛም በኋላ ወይዘሮ ሜላት ይህንን ነገር ከሰማች በኋላ ወይዘሮ ባዩሽን ምን ታደርጋታለች? ወይዘሮ ባዩሽስ ምንም እዚህ ቤት ወይም ገለን ወይም ተገለን የምንወጣ ብላ ፎክራለች ማለት ነው። ከዛ ውጭ ግን ምንም ነገር ሳናደርግ መውጣት የለብንም። እቅዴንም እንዳታበላሽብኝ። ከዛ ውጭ ግን እቅዴን እንኳን ካበላሸሽ ለዘላለም እዛ ከብት ጠባቂ ነው ማደርግሽ፣ ሂደሽ ከብቶችን ትጠብቂያለሽ ስትላትም ነበር እርግብ ማለት ነው። እርግብም ግራ በመጋባት አባትሽ መጥቷል ወይ ስትላት የራሷን አባት መስሏት አባዬ መጥቷል እንዴት ነው ሳያገኘኝ ሄደው ስትል አንቺ ደንባራ እንደዚህ ተደነባበርሽማ በዚህ አይነትማ ጉርስ አታደርግኝ አትቀሪም እያለችም ወይዘሮ ባዩሽ በጣም የተበሳጨችባት ነበር መጨረሻው